ክፉ ግብራችንን በምናሳብብበት በሰይጣን ማሳበብ አልፈልግም። ያደረኩትን እጅግ አስቀያሚ ነገር ቀለል አድርጌ ሰይጣን አሳሳተኝ ብዬ ማለፍ አልፈልግም። በሱ አላሳብቅም። ሰይጣን አይደለም ያስደረገኝ ራሴ በሰከንድ ለመጠፋ ደስታዬ ብዬ ቀኗን ያጨለምኩት ራሴ ነኝ። እንዴት ተንፍሼ ሊወጣልኝ ህይወቷን ያመሳቀልኩት ራሴ ነኝ። የማትናገር የማትጋገር ቀን ይሁን ጨለማ የማታውቀውን ምስኪን የእግዚአብሔርን ፍጥረት ቀጠፍኳት። የአእምሮዋ ዝግመት አንደበቷን ስለዘጋልኝ ዝም ማለቷን ተጠቅሜ ተጫወትኩባት። አርፋ በተቀመጠች አስነወርኳት እና ሰይጣን አሳሳተኝ ብል ያምርብኛል። እሱ ስጋ ለብሶ ይህችኑ ሴት ቢያገኛት እኔ ያደረኩትን ያደርግ ነበር። በሰላም በሱቄ በራፍ እያለፈች ነበር። ዝናቡን አልፈራችሁም። ከሰፈራችን ወረድ ብሎ ያለ ቅያስ ነው ሰፈሯ። ከአይነ ስውር አያቷ ጋር ትኖራለች። ያዶፍ እላዋ ላይ ሲወርድባት አሳዘነችኝ። እንደትጠለል ብዬ ጮክ ብዬ አልጠራኋትም። አትሰማኝማ። በእርግጥ ብትሰማኝም አትመጣልኝም። በተፈጥሮ የተሰጣት ድንዛዜ ሰዎችን ሰምታ መመለስ እንዳትችል አድርጓታል። ሮጬ ሄጄ ቀስ እያለች ትራመድበት ከነበረው ዶፍ ዝናብ አናጠብኳት። እጇን እየጎተትኩ መድኃኒቶችን ወደምሰጥበት ሱቄ ስወስዳት ዝም እንዳለች ተጎተተችልኝ። ድንገት ከራባት ብቻ ሚኪ ዳቦ አንጣ ልትለኝ ትገባለች እንጂ ብዙ ጊዜ ወደ እኔ አትመጣም። አዲስ ሆኖባት ዙሪያዋን እየቃኘች ቆመች። የለበሰችው ቀሚስ በጣም ሰፊ ቢሆንም ዝናቡ አርጥቦት ቅርጻም ሰውነቷ ላይ ተለጥፏል። ለአፍታ ይህች አጠገቤ ፀጉር ቤት ያላት ቲና ትዝ አለችኝ። አንዴ በጂም አንዴ በሰርጀሪ ሰውነቷን ስታፈርስ ስትገነባ ቆይታ ፍንክች ያላለችው ቲና። አይፈጣሪ፣ እነሱ በልተው ያላመጡትን ሰውነት የማትናገረው የማትጋገረው እምነት ላይ ቆልሎት አልኩህ ልቤ። እምነት እያየች ነበር። ከርቀት ሆኜ ሰውነቷን በአይኔ ስዳበሱ ስለነበር እፍረት ያዘኝ። አይገርም፣ አይኔን መንቀል አልቻልኩም። ወደ በሩ ተመለከትኩ። በሚጥለው ዶፍ ምክንያት አንድም የሚንቀሳቀስ ሰው የለም። እምነትን ቀስ እያልኩ ተጠጋኋት። ዞር ብላም አላየችኝ። ቀስ እያልኩ እጇን ከእጅ ያነካካሁት፣ ጣቴን ከጣቷ ክርኔን ከክርኗ አያያዝኩት። ምን ጠብቄ እንደነበር ባላውቅም ዝም ስትለኝ ደስ አለኝ። እጄን ወገቧ ላይ አሰረፍኩት። በዝናብ የተጣበቀው ልብሷ አላገደኝም። ሰውነቷን የነካሁት ያህል ነበር ስሜቱ። በሁለቱም እጆቼ ጥብቅ አድርጌ አቀፍኳት። በዚህ ብርድ ትፋጃለች። ፈልጋኝ ነው። ጊዜ ማጥፋት አልፈለኩም። ወለል ላይ ጥያት የሱሬን ቀበቶ ፈታትቼ ተከመርኩባት። እምነት ዝም ጸጥ ጭጭ ብላ ከስሬ ትናጣለች። አይ ጸጥ አላለችም። ውስጧ ያለው ጩኸት ይሰማኝ ጀመር። ያቺ የሰከንድ ውጥረቴ መርገብ ስትጀምር በአንደኛው አይኗ በኩል የወረደውን በዋና አየሁት። ያንገበገበኝ ስሜቴ ሲበርድ ደም ሱራ መገታተሩና በውስጧ እባክህ ውረድልኝ ከላይ ላይ እያለች እየለመነችኝ እንደነበር ሰማዋት። ወደ ራስ መመለስ እንዲህ ነው። በቀስታ እንደሷው ደንዝዤ ከላይዋ ላይ ተነሳው። ይህን ስበድላት እግዚአብሔር እንዴት ዝም አለኝ? እምነት እኮ የእግዚአብሔር በግ ናት። እሱ እንደፈጠራት አይደለም የምትባለው? እና እኔ ተኩላው ስዘነጣጥላት ለምን ዝም አለ? እምነት ቆርቁሯት ነው መሰለኝ ተነሳችና ወጣች። ወደ ዶፉ ሄደች። ላፍታ ዞር ብላ አይታኝ ወደ ቤቷ የሚወስዳትን መንገድ ቀጠለችው። በዞረችበት ቅጽበት ዶፉ ይሻለኝ ነበር ለምን አስገባኸኝ ያለችኝ መሰለኝ። እግዚአብሔር ዝም ቢለኝም ሰይጣን ግን ለሷ የሚሆን መፍትሄ አበጀላት። ፍትህ ሰጣት።
ምን አደረገ? ልሸጠው ከደረደርኳቸው መድኃኒቶች ሁሉ ዙሪያውን አስመረጠኝ። ሞቴን የሚያፈጥንልኝን መድኃኒት እጄን ጠምዝዞ አስቀመጠ።